ጨስ እርግጥ እንደምን ዋላችሁ እንደምን ከረማችሁ ሳምንቱ እንዴት ነበረ ያው እኛ ደግሞ የቤተሰቦች እንደገና ተሰብስበን መተናል እንግዲህ ጨስ አድርጊው ሞቅ ከቋሚ ቤተሰቦች እና ደግሞ ዛሬ ያው ወሬያችንም የሆነው ይሄንን የዛሬን ሐሳብ ስናወራ ስንጨቃጨቅ ሳንግባባ ያላችሁን ቤት ያፈራውን ያዛርጋችሁ ዛሬ እየጠጣን ነው እናወራው ያፍቡናው አዎ አበላችሁ እንደዚህ ደግሞ መለኪያም ካላችሁ ያው እኔ አረቄ ላይ እሷ ትንሽ አለችበት ማለት መጠርጠሩስ እሺ ዛሬ ስለምንድን ነው የምናወራው እሺ ስለምን ብናወራ ደስ ይላል እንግዲህ ይገርምሻል ተይ እንግዲህ እኮ አለስ እንግዲህ ካልሽ አንቺ አጨርሽም ስለማገሽ ነው የዛሬ ሐሳባችን እስቲ እንደው የሆነ የዛሬ ሐሳባችን እንደዚህ ቤተሰቦቻችን ድሮና ዘንድሮ በጣም በድሮና ጊዜ በቃና ሰዓት አውርተንም ሐሳቡ ይሄ ነው ዛሬ የብዙ ሰው ህይወት ልንነካ ነው ልናስታውስ ነው ወደኋላ ልንመለስ ነው ሶፍት ነገር የለም ድሮ ነው ልክ ዘንድሮ ነው ልክ ድሮ ዘንድሮን ይዞት መጥቷል ወይስ ዘንድሮ ራሱን ይዞ ነው የመጣው ጀነሬሽኑ በቃ አሁን እንግዲህ ልንጋደል ነው ከምን እንጀምር ምንም አይመስልሽ ያ ብዙ ጊዜ ታውቃላችሁ እሷ ናት የምታወራው እኔ ያው አንዳንዴ ማስረዳት አልችልም ይመስል አንዳንዴ ሞቲቭ አድርጊ ሰዎችን ራሱ አኮራሻል ወይ እንግዲህ እስቲ ስለ ድሮ እናወራ እስቲ ስለ በጣም ደስ ይለኛል ስለ በፊት ያለው ነገር ማለት ይሄ አላ ልጅነቴ ሰፈር ውስጥ ያው እንደማንም ኢትዮጵያዊ አይ የሶሻል ሚዲያ ነው የቲቪ ጣቢያው እንደማንኛውም ነገር እንዳይሉኝ እኮ ቢል አይ ተፈልከ በቃ እኔ ያደኩት ብለሽ ጀምር የጠየኩት አንቺ እኔ ያው ከዲያስ ደሽ እንግዲህ ማለት ያው እንደው ማንም አቅ ወይ እኔ ልጅነቴን ብዙ አላስታውሰውም ለምን እንደሆነ አላውቅም እውነት ለማውራት ያውኑ ተጽዕኖ አድርጎብኝ የደፈነብኝ የሆነ በቃ ማስታወሳቸው ያጠፋቸው የሆኑ ጥፋቶች በደንብ ቁልጭ አድርጌ አስታውሳለሁ እድሜ ሲሄድ በልጅነቴ ወይኔ በጣም ኳስ ጫወት ነበረ እስማም ኳስ በቃ መራገጥ ነው የሚባለው ማለት በቃ ከወንዶች ጋር ነበር የምጫወተው ኳስ ወዳለሁ ከዛ ግን ፈሪ ነኝ ማለት ፈሪ ነኝ በጣም ትምህርት ቤት ገብቼ ትምህርቴን ተምሬ ጨርሼ ወደ ቤት መሄድ ነው ፈልገው ማለት እፈራለሁ እና ጥል እፈራለሁ ጥል ያለበት ቦታ አታገኝ አሁንም እስካሁንም እድሜ አታገኝ በጣም ነው ጥል የምፈራው ግን እኔ ልጅነቴ በጣም የሚያስተቀኝ ልጅነት ለኦዲየንሱ ልናገር ግን ያው ኢንተርቪው ላይ ምናምን እንገልጸዋለን ስለኔ ልጅነት ተብሎ ግን ከልጅነት ከተነሳ ከ9 እና 10 ሽመልስ ትምህርት ቤት ነው የተማርኩት ሽመልስ ሀብቴ ነው የተማርኩት አዲስ አበባ ነች ያ ከ3ኛ ክፍል እስከ 8ኛ ክፍል ደግሞ እውቀት ምንጭ የሚለው ካሬ ጋር ትንሽ እኔ አሁን ልማት በህብረት ያቺ ልማት በህብረት እኔ እውቀት ምንጭ ወይ ልማት በህብረት ነው እና በጣም ነው ኳስ መጫወተው ትምህርት ቤት ውስጥ ክላስ ውስጥ ጎበዝ ነኝ በተሳትፎ ምናምን ጎበዝ ነኝ ፈተና ላይ እንትን ነኝ ፎቢያ አለብኝ የፈተና ስለዚህ ፈተና ላይ ደካማ ነኝ ማለት ቶሎ ሰርቼ መውጣት ነው ማለት እንዴ ነው ጎበዝ አትፈሪ ነው ቤተሰቦችሽ ሁሉ ቤተሰቦች ላውራ እንዴ ልጅነቴን እኮ አየሽ አንቺ አልኖርሽም እኔ ልጅነት እኮ ላውራበት እኔ አልኩት ክፍል ውስጥ ጎበዝ ነኝ ፈተና ፎቢያ አለብኝ አስተማሪዎችሽ ጋር ደውዬብኝ ኢንፎርሜሽን ሰርቼ እና አስተማሪዎች የሆነት ምንድነው ችግርሽ ይባላል ወላ ግን ተናገርኩ መጨረሻ ላይ ፎቢያ አለብኝ ፈተና ሲያጠኑልኝ እና የሚኮርጅ ሰው ይብን ካየው ፈተናው ሊጠፋብኛል ለዛ ሰው ስጨነቅ ሳስብ ተያዘው ወይ አልተያዘው እያልኩኝ ሳይ የኔ ፈተና ታይሙ ላይ ድብኛል ሶ
በጣም ይጨንቀኛል። ሰው ውጤቴ ደካማ ነው የሚሆነው እዛ ላይ። ከዛ ውጪ በጣም ማረሳው ትምህርት ቤት ምሳ ሰዓት ተለቀን ምሳ ቤት በልቼ ቅርብ ነው የኛ ቤትና ከዛ ስመለስ ልሄድ ስል ትምህርት ቤት ኳስ እየተጫወቱ አገኘሁ። ሰፈረኛ ልጆች ቢሜዳ ቡልጋሪያ ማለት ነው። ከዛ ቆይ ሰዓት ትንሽ ደቂቃ ስላለኝ በቃ እኔም ልጫወት አልኩና ገብቼ ያው ያውቁኛል እዛ ሰፈር ስራገጥ ለካ ሰዓቱ ሄዷል። ስራገጥ ብቻ ቀና ስል ተማሪ ከትምህርት ቤት ወጥቶ እየመጣ ሳይታወቅ ሰዓቱ ሄዷል ማለት ነው። አዎ ከዛ ሰዓት ምን ልሉ ጌታዊ ነፍሴን በቃ እኩል ከትምህርት ቤት ነው የመጣሁት ብዬ ሰክሰሽ ገባሁ። ገብቼም በቃ መክሰስ በልቼ ምናምን ወጥቼ ከግቢያችን ከሰፈር ልጆች ጋር ኳስ ልጫወት ነው። ድጋሚ የተጫወትኩ ሁሉ ሰላም ሁሉ አማን። ቀና ስል የትምህርት ቤት ኃላፊ የክፍላችን ማለት ነው ወዳት አስተማሪ መጣች ወደ እኔ የምትመጣው ሴትዮ ወይስ ጎረቤት ነው የምትሄደው? ልቤ ትመታለች። ላይክ ዋይ ለምንድን ነው የመጣችው? ደግሞ የፎረፍሽበት ከዛ ሶኒያ ስትል አቤት እናትሽ የለች? እናቴ ሐኪም ናት። በጣም የተወደደች ሐኪም ናት። እውነት በሰፈር ላይ ማህበረሰብ ምናምን ታግዛለች፣ ሲታመሙ ምናምን ታከማቸዋለች እና የታወቀች ናት። ቂርቆስ ነበር የምትሰራው እና ቀይም ስለሆነች ይለዩዋታል ብቻ ቀለም ምናምን ስለምትል። ከዛ ቤቴን አታውቀው መታታቅ ያን ሁሉ ዓመት ስሟል። ከዛ አቤት ስላት እናትሽን ፈልጊያት። ስለዚህ አንቺ ከራስሽ ጋር ነው የምታያይሽው? አዎ ለምንድን ነው ማላየው? ከዛ ትዝ ይለኛል ግን ያደረኩት ሚኒ ቀሚስ ናት። እንግዲህ ቅላቴን ደግሞ በልጅነት ማሰብ ምን ሊሆን እንደሚችል ገባሽ? ቀይ ነኝ ምናምን በጣም ከዛ ይሄ ነው ቤታችን። እግዚአብሔር ነው የምልሽ። ልክ በር ገብታ እንደዘጋች የለሁም ነኝ ሶ የት ነው የሚሄደው? ጎፋ ካምፕ። በጣም ህፃን ነኝ ማለት ላቀውም ሁላ አልችልም። ገባሽ? ቤተሰብ ነው ብቻ የመጥፋት ሀሳብ ግን አለሽ። ያሳደገች ከተወሰነ እና እንዴ ምን የምትመጣልኝ አያቴ ናት። ሶ ጎፋ ካምፕ ነው የሚሄደው ከቡልጋሪያ። በዛ ልጅነቴ አስቢ እንደው ደጉ ዘመን ይሁን። ከዛ መንገዱን እለዋለሁ። ከዛ በጣም ማረሰው ግን ሙድ እንዳዲስ ነው ለምተባስከለ ከዛ የሆነ ድንጋይ ላይ ነው ትልቅ ድንጋይ ከአስፋልት ዳር አለ። ቁጭ ብዬ ምናምን ማንጎ በጣም ነው የምወደው። ስቲል አሁን ማንጎ ፍሩት በጣም ነው የምወደው እና ህፃን ልጅ ራሱ ቢሻማኝ ልናደር የምችል ሰው ነኝ በዚህ አጋጣሚ። ከዛ ማንጎ ግማሹ ተበልቶ ግማሹ ንጹህ ነው በቃ ቆንጆ ያልተነካላል። ያኛው ደግሞ አፈር ለብሷል። አላየሁትም እንደዚህ ስል ከዛ አነስቼ እፍፍ ብዬ በዚህ ጋር አልበላትም ማለት ያኛው አልተነካ ያችን ላጥ እያደረኩ ውክት ብያለሁ። እየጋጥኩ እየሄድኩ ነው በቃ አፌ ምን ልጅ አይደለም። ከዛ አባቴ ደንግጦ ሲፈለግ ለጋ ሶኒያ ትምህርት ቤት ለምንድን ነው የቀረችው የሚል ሀሳብ እሷ የመጣችው ስለ ሕክምና ልትጠይቃት ዋናው ሀሳብ የነበረው ሶኒያ የታለች ተባለ። ሲወጡ የለሁም የት ሄደች? እየሮጠች ሄዳለች። የሰፈር ልጅ ደግሞ ምን አለ እንደው በቃ ሀሳባቸው ላይ የትም ልሄድ አልችልም። በዛ እድሜ አያቴን ነው ሶ አባቴ በታክሲ ቀድሞ ሄዷል። ሶ ጎፋ ካምፕ ወርዶ በውስጥ ያስገባል። ደርሶ አያቴን ጠይቆ ሲመለስ እኔ ሰፈር ውስጥ በግሬ አዋራውኛለሁ። ማንጎይን እንዲያልኩ ደግሞ ምጥጥ አድርጌ ነጭ እስኪሆን ነው የምግጠው ማዳረሻ እንደሉሲ ማለት። ከዛ ተያየና በቃ ከዛ አባብሉኝ ገብቼ እንደዛ ቀን ተገርፌ አላውቅም። ከድንጋጤ ነው በቃ እናቴ በጣም ደንግጣለች። አንደኛው ልጅነቴ ይሄ ነው። ሁለተኛው ደግሞ ብር ሰርቄ ነው። ለምን ሰረቅሽ ብትሉኝ ይሄ ሁላችን ቆቆር ለመብላት የተከፈለ ዋጋ ወይኔ ቆቆር በረዶ አካት እሱ ላይ ጋባ በጣም አካትና ጋባ በጣም እናንተ ፓስቲ ደግሞ ስበላ እኔ ሀብታም ፓስቲ ይበላታ ትምህርት ቤትነት ምንተፍ ያለች 30 ብር ነው የሰረኩት። 30 ብር ነው ያን ያህል ምን ይሁን አላውቅም ግን ብዙ ነው። ሶ ቸኮሌትም ሰርቄያለሁ አንድ ላይ ነበር። ኦኬ ከቸኮሌት ጋር ላይ ከዛ ኳስ ገዛለሁ፣ ፓስቲ በላለሁ፣ ለጓደኞች ጋብዛለሁ፣ በረዶ ገዛለሁ። አያልቅም ማርያምን አላልቃለሁ። እንዴ ምንድን ነው ነገር ስንት ነው እንደ ሰረኩትኝ አታውቂውም? በዛ ላይ 30 ብር በጣም ብዙ ነው እኮ። አንድ ቀን እኮ አልኩኝ እኮ በቃ የምችለውን በልቼ አብልቼ ምናምን በደንብ ደግሞ የሙዝ በረዶ
በጣም ኤክስፔንሲቭ እና እሷን ሁላ ትቀልጃለሽ። ከዛስ ቤት ስገባ እንደው ብር ጠፍቶ ምናምን ልቤ ደው የለም አላየሁም። ኔክስት ዴይም ሄድኩ አሁንም እለዋለሁ። ከዛ ልጆቹ እንዴ በቃቸው አይበቃቸው ይሄን ሁሉ ከጋበዝኳቸው ለካ አዎ በቃኛ አሁን ሊያልቅብኝ ከሆነ ይቆጥባሉ አይደል ለራሴ 2 ቀን 3 ቀን አይቻልም አልገዛም አልኩ። እግዚአብሔርን ነው የምልሽ። ሄደው ተናገሩ ጠቆሙብኝ። ለእንትኑ ለዲ ኳስ ትገዛለች ከየት እንዳመጣች የምናውቀው ነገር በልተው ማለት ነው። ከዛ ተጠራሁኝ። ከየት ነው ያመጣሽው? እኔ ደግሞ ውሸት ያስታውቅብኛል አልችልም። በቃ ልቤ ልትወጣ ከዛ ወላጅ አምጪ ተብዬ ከዛ ያው ቤተሰብ ግን በምክር ያምናል። ስትፈልጊ ጠይቂ ምናምን በሚል በእንደዛ ታለፍኩኝ እና ልጅነቴ ብዙ እንትን አስቸጋሪ አይደለም። እውነት ነው። ከሁለት ሰራራን ከመስረቅ በላይ አስቸጋሪ ይሄ በጣም መገረፍ ምናምን አይደለም። አቤት እኔ ቺን 2 ነገር የተገኘብኝ የእሷ ከተወራ ወይኔ በቃ ጊዜም አይበቃል። አንቺ እኮ ኖርሹ ነው የሚባለው። በክፋትም ኖርሹ ቤት ውስጥ በተንኮልም ኖርሹ ልጅነት። አዎ እንትን ነው በጣም ነው የሚያዘው ቤት ውስጥ ማለት በቃ ይሄ እንዴት ነው ቤት በቃ ቤት። ስለዚህ ያለኝ አንድ መተንፈሻ ትምህርት ቤት ናት። ትምህርት ቤት ልቤ እስኪጠፋ መዛለል መዳረቅ ምናምን ነው። እና ቤዛ የምትባል ጓደኛ ነች። ሁለታችን ማጫጭር ነን። በቃ በጣም ተንኮለኞች ነን። ሁሌ ረባሽ ስም አለ እና አርባርቡ ለዓለም ትጠራለች። በቃ ሁሌ ማለት ነው። ግን አትቆጣኝም ነበር። ለምን እንደሆነ አላውቅም። ማለት በቃ እንትን ሰልችቷት ወይ ሰልችቷት ነው እንዲመጣራት ሁሌ አርባ በቃ ይሄ መፈንጫ እንዴት ነው ይሄ ጥጃ ምናምን ስትፈታ ይባል የለ ትሞርቃልሽን እንደዛ። ትምህርት ቤቱ በቃ ለኔ ይሄ ሁሉ ነገር ማሳልፍበት ነው። ምክንያቱም ቤት ውስጥ በቃ እንደዚህ ቃቃም ከተጫወት ወዛው በርጋ ስለሆነ ማለት ነው። ግን ማረሳው 5 ብር ለማግኘት ብዬ የሞተ ድመት ማለት ለ5 ብር ለመጣላው ጓደኛዬ። ከዛ ሴቲቱ አስተማሪ ናት። ከኛ ትምህርት ቤት እንደዚህ ነው ቤቷ እና ድመት ተጥሎባት በጣም ይሸታል። ከዛ ካፋ ወጣችና 5 ብር ሰጣቸዋለሁ ይሄንን ጣሉ አለች። 5 ብር ነው አስቢው። እና ሽታው ምን ስትለኝ ይዘሽ ቁሚ ለሊት ሙሉ ስትለኝ ከዛ ያዝ ነው በዛ ካፋና እኔ ይዣለሁ ቤዛ ይዛል ጉን እናንተ ሁለት ቀን ካፍታም ልንሆን ማለት ነው። አንድ ሳምንት በዝግ ልንዝናና እኛ ይሄ የሚጣልበት ከፊት ለፊት ቀበሌ 2 ኮንዶሚኒየም አለ እና ኮንዶሚኒየም ጋር ልንጥል ነው ሀሳባችን። ልንደርስ ሳንል ሰው አይቶ ለዓለም ነግሯት ዓለም በዛ ጋር ቀደመች። ዓለም ያው እናትሽ ማለት ነው ቀደመች ማለት በዛ ጋር ቀደመች። ምን ያልጣባ እንደሆነ ማለት ነው ማረጋች እዛ ተነክሰው መለሷት ተባለ። መለስን ከዛ መለሳችሁ ነው? አዎ መለስ ነው። ከዛ ብሩን ስጭናናት እንዴ አድርሳችሁ እና ከዛ አልሰጥም አለች። በስማም ተናደድ። ባለፍን ቁጥር ድንጋይ ነው ነበር ግቢው በጣም ተናደድ ማለት ነው እግዚአብሔር። ምክንያቱም ያናድዳል። በቃ እንዲያስብ 5 ብር እኮ ነው። ሌላ ስለ ስልኩ የመጀመሪያ የስልክ ባለቤት 6ኛ ክፍል ጠቀጠቀ ስልክ ያስኩት 6ኛ ክፍል ነው። እቺ የስኔክ ጌም ያላት ስበላ ሰኔ 30 ሲደርስ 30 መቼስ ሁላችሁ አብዛኛው ሁሉ ልጅ አያደርግም እርግጠኛ ነኝ። እኔ እንጃ የአሁኖች እስቲ እንዴት ነው የምታሳልፉት? ሰኔ 30 እንዴት ነው የምታሳልፉት? በእውነት ሰኔ 30 አስተማሪ ታዋጫለሽ አስተማሪ እኮ አሁን ግን ያደርጋሉ። አሁን ላይ ይደረጋል። አይ ቲንክ አሁን ላይ የተወሰነ ቲክቶክ ላይ ጊፍት ምናምን ተሰጥቶ ጥሩ አስተማሪ ለሆነላችሁ ምናምን ጊፍት ይሰጣል። አይ ዶንት ቲንክ አቤተኛ በጆሊ የለም። አዎ ጆሊ ከዛ ዳቦ ተደፍቶ ምናምን ነው እና እኔ በጣም በቃ ማለት ይሄንን ነገር እኔ በጠይቃቸው አሁን ላይ አግኝቼውላ ደስ ይለኛል። እንዴት እንዳመኑን አላውቅም። ብር ተዋጣና ለአስተማሪ ስጦታ መግዣ ከዛ እንዴት ማለት አንታመንም እኮ አልገባኝም። እኔ ምን አስነክቶ ማትታመኑት ለምንድን ነው? ተንኮለኛ ስለሆናችሁ። አዎ እኮ አንታመንም፣ በቃ አንታመንም። አምናለሁ እኮ ለምን ሰጡ? ከዛ ስጦታ ግዙ ተብሎ እኔና ቤዛ ተሰጠን። አስማ ውሎ አዳራችን ሻይ ቤት ነው። አስተማሪ ሻይ ቤት ቆቆራችንን እንበላለን፣ ጀላታችንን በቃ ስፍታ ነው በቃ ማለት እንደኛ ሰው የለም ማለት። አንድ ልጅ አለች እና ስሟን አልጠራም ማለት ምንም አቃጠረች
ማለት አላመንኳቸውም። እነዚህ ልጆች ሻይ ቤት ነው የሚውሉት፣ ቆቆር ይበላሉ፣ የአስተማሪ ሻይ ቤት ነው ምናምን ብላ ብቻ ተናገረች። አስቢው እኔና እሷ ነን። እኔና እሷ መሀል አትገቢ፣ ምላሳችን ውስጥ ከገባሽ ዋበላሽ። በጣም ነው ቡሊ የምናደርግሽ። ሙልጭ አድርጋ ሰደብናት። በጣም ነበር የማፍረው። እስከ ቅርብ ጊዜ ድረስ ሳያት አፍር ነበረ። ለምን የበፊቱ ስድብ ትዝ ስለሚለኝ ማለት። በጣም ሙልጭ አድርጋ ሰደብናት። በቃ አይደርስ የለ ሰዓቱ ደረሰ። ምን እንስጥ? ብሩ ጠፍቷል። በስማ በቃ ማለት ያ ሁሉ የክላስ የተዋጣ እግዚአብሔር በቃ ሰላም ነው ብሎ የሽልማቱን ቀን የፕሮግራሙን ቀን ሊበላም ያኔ እኮ ብርቅ ደስ ይልሻል እኮ አታስብሰው። ግን በእውነት የበፊት አስተማሪዎች ያሳዝኑኛል። ለምን እንደሆነ ታውቂያለሽ? ሲጣጣውላ እንደዚህ በጎሪጥ ምናምን ጨረሰው ምናምን እየተባባለ ጋብዛችሁ ታሸማቀቆቻላችሁ። እዛ መጨረሻ ደረጃ ሲደርስ ምን እናድርግ ብለን ተመካከርን። እንግዲህ አሁን አስቢ እናቷ ስታይ አላውቅም አይደብራ አሁን ያለች እየሰማችሽ ከሆነ ያው የልጅነት ነው ግን እንግዲህ ቅርታ የእውነት ከዛ ቤታቸው የተሰቀለ ስዕል አድኗል እንደዚህ በሶስት እንደዚህ እና ሻይን የሚያደርገው በጣም የሚያምር አዲስ ማለት ነው። ወይ ቤዚ ቅርታ አድርጊልኝ አዛ ሰጠቅልላ መጣች ማለት አይሽ በጣም ነው ያጨሽ እስቲ ተይኝ አዩትን ብላ ወሬ ቤት ሄድብሽ ይዛው መጣች። ከዛ እኔ ደግሞ ስጦታ ወረቀት አዋጣው ማለት አዋጣው ወረቀት አዋጣሽ ነው ወይስ ነው በቃ ማለት ማዋጣው በቃ ከዛ አዋጣው በቃ ተቀለለና ሰጠ። ዋው ግን በእነዛ ቤተሰቦች ቆይ ስላድነው ጠፍቶ ይሁን ምን የሚያቆጣ በቃ ቼክ አላረጉትም። አይገርምም? እኔም ሁሌ በቃ እግዚአብሔር ትራፉ ሲደን ነው በቃ ቼክ አላረጉ ሸፈነን በይ ሸፈነን እንዴ እንጂ እንዴ በደንብ ነው የምታየው እንጂ እናቶች አስበሻል እንዴ ቤታችሁ በደንብ ነው የምታየው። ግን በቃ ተሰጠ ያ ስጦታና እኛም በልተን ከዛ ውጭ በጣም ማስታወሰው ደግሞ እንትን ጥፍር ቀለም አላላ መሸጫ ቦታ እንሄድና ኮስሞቲክስ መሸጫ ምናምን ጥፍር ቀለም በፊት ሲገዛች የሆነች ከለር ሆነ ትንሽዬ ነገር ነው ትንንሾች እሱን ክፍት እናደርግና አንድ እንቀባ ነው ያልወደድነው ምናዛዛዝ አምስት ያለሽ ማለት ነው። ከዛ ወደ ቤታችን እንሄዳለን። አምስት ተቀብተሽ ሞክረሽ በዛው እና ሰርቄም አውቃለሁ ምን እንሄዳለን። ከዛ እንሄድና እዛ ጋር ያለውን ስጭንልና እዚህ ጋር ከሱቅ ሰርገለሽ መሸጫ ቦታ ይሄ ጌጣጌጥ ጆሮ አሁን እኔ ጆሮ አስቢው እንዴት ማለት አልወድም ታውቂያለሽ። ግን በፊት በቃ ደስ ይለኝ ነበር መሰለኝ ሰርቃለሁ። አሁን ገዙልኝ ብትይመስ በዛ ሰዓት አይገዛልኝም ነው ይከሳል። በቃ ይሆን አላውቅም። ሁሌ ተበልቶ ሞራሌ በቀጥል የትደርስ አሁን የስልኳን ተናገር የስልኳን አሁን እኔ አሁን አንቺ ስለ ልጅነት ስታወሪ እኔ በጣም ነው የምናደደው። ለምን እንዳንቺ አይነት ልጅነት አልኖርኩም። አሁን እንደዚህ ለማውራት ምናምን አልኖርኩም። ይሄ አሁን እንደዚህ አይደለሁም። እኔ አበባዮሽ እንኳን ሲጨፈር አንዴ ነው የጨፈርኩት። ሼም ይዞኝ እኮ አበባዮሽ ጨፍሬ አላውቅም እኔ ኢቭን አይልም ያኔ ጨፍሬ አላውቅም። ከምርሽ ነው እውነት አበባዮሽ ልመና ነው የምትለው አለ ልመና ብር ይሰጠኛል በዓል። ከዛ ዛ ባለሱቅ እኔ አንደኛ ፈራለሁ ባለሱቅ ሄዳለሁ። ከዛ ያንን ፊኛ ለመቁረጥ ያ ትልቁ ፊኛ ውይ ተይ በእናትሽ እኔ አሁን እኮ መላ የኢትዮጵያ ሕዝብ በሙሉ የተጫወተበት ባለሱቅ ቢኖር ያንን ትልቅ ፊኛ ለማግኘት እና አሁን ፊኛ ትልቁ የተሰጠኝን ብር ያገኘሁትን ብር እንዳለ ፊኛ ላይ ጨርሰው እንዴት እንደምናደድ አሁን ሳያቸው ትልልቆቹ። እጣውን ግን ያወጡታል ይባላል ባለሱቆች። ትልቋን መጀመሪያ ያወጣትና ዝም ብለሽ ነው የምትቆርጪው። ደግሞ ግን አሁን ትልልቆቹ አሁን ተመርተው ነው በፊት አልነበረም አይደል? አልነበረም። ብርቃችን ነው። ወይኔ አብሶ ትልቁን ደርሰ መጨረሻ ላይ እኮ ትልቁን በትልቅ ብር ይሸጡልሻል። አዎ ይሸጡልሻል። እሱን ደግሞ ግን ለመግዛት ወይ በጣም ውድ ነው። ትንሾቹ እኮ ብታያቸው ትር አይደርስሽም። ከዛ ውጭ የሚለጠፈው ማስቲካ ምናምን ነው የምትገዢው። በቃ ግን በጣም ከሚገርመኝ ነገር ሞስት ኦፍ ኢትዮጵያዊ የሆነን ሰዎች በሙሉ አኗኗራችን አንድ ነው። አሁን ለምሳሌ አዲስ አበባ ልጅ ነሽ፣ እኔ ያሰላ ልጅ ነኝ። አስተዳደጋችን ውስጥ ግን የሆነ በጣም 85% በላይ የሚሆነው ይመሳሰላል። አዎ የሚመሳሰል ነው። አንደኛ በምንጫወታቸው ጨዋታዎች አሁን እናንተ ጋር ያለ ጨዋታዎች ለምሳሌ አሁን ምትዘምሪያቸው ሱዚ አሁን ተመሳሳይ ነው። ምንጫወታቸው እነዚህ አሁን ብይ ለምሳሌ ወንዶቹ ሲጫወቱ ተመሳሳይ ነው። ምትዘምሪያቸው መዝሙሮች፣ ዘፈኖች ይሄ ዝዝሎሽ እንትን ደግሞ ምንድነው
ስልክ እንጨት ላይ ኳስ አስረሽ እንደዚህ ዝልዝሎሽ እየተጫወትን አድርገን እኮ ነው ያው እስካሁን ተዛዝለን ስንመታም አንድ ነው ጎረቤት የተሳሰርን ስለሆነ ስናድግ እንደዛ ምን ሆኖ ለዛ ይመስለኛል ምን ተዛዘለው በቃ ተመሳሳይ ህይወት ነው ይኖር ነው ሶ ዝም ብለሽ 19 ስን ብታወሪ ወይ የሆነ ሰው የኖረበትን ዘመን ብታነሺ ሁሉም ሰው ትውስታ ውስጥ ይገባል ዘመን አለ ተያይዘን ነው ያደግነው አሁን ለምሳሌ እኔ ያሁኑን ላይክ ይሄ ሰፈር ውስጥ ያለውን አኗኗር ከሆነ ጊዜ በኋላ አልወደውም ተቀይሯል ለምን መሰለሽ ድሮ አያቴ ጋር ሲሄድ አክስቴ ጋር ሲሄድ ጎፋ ነው እኔ ያው ጎፋ ስለሆነ ተወልደንም እዛው ነው የኖርኩት የጎፋ ልጅ ነኝ ጎፋ ካምፕ ማለት ነው ሶ ኮሽም ነበረ አጥሩ እንትን ምንድነው የሚባለው እንደዚህ ጽድ ሸንበቆ ሶ ከዛ ልጅ ሲወጣ የከሌ ልጅ ከልጅ ሁሉም ሰው ወጥቶ ነው ሁላችንም አመዳሻ ለምን ንፍጥ እንደዚህ ልጅ ኖሮት ከምሬ ልጅ ባዝሊን ተለቅልቀሽ ምናምን ሶ ጎረቤት ለጎረቤት ይጣላ ባዩ ትላለች ልጅዋን ትላለች ገባሽ ኩበት የዓመት በዓል ጊዜ በጣም ወደው ፓርት እውነት ነው ኩበት ይሸትሻል ዳቦ ሲጋገር የሆነ ሼር የምታረጊው ነገር አለ ከሌ በገገዛ ከሌ እኮ በገዛ ታይዋለሽ ወይ ዶሮ ሲሆን ታይዋለሽ አብረሽ ያ ማን ምን እንዳረገ ሼር ታረጋለሽ አሁን ላይ ግንብ ብቻ ነው እውነት ለማውራት በቃ የለም ይሄ ላይፍ የለም ኢቭን ግን ብርቅ ሲሆንባቸው ልጆቹ በግ ተገዛ ብሎ ይመስልሻል ያው ልጅ በግ ኦኬ ምናምን ነው they don't care የዓመት በዓል ግዴታ እንደሆነ የሚቆጥሩት ይመስለኝ አባትና ስጋ መብላት ስላለበት ሰፈር እኮ እየዞርሽ ነው የምትናገሪው በግ ተገዛ ብለሽ እኛ ቤት የዛን ጊዜ በግ ከተገዛልሽ በስማ እና ደግሞ ትጠያቂያለሽ ዶሮ ተገዛልኝ እናንተ ዶሮ ምናምን እያልሽ ምንም ያልገዛው በቃ ድፎ ዳቦ ራሱ ከዋል ከስር ከቂጡ እርር ያለ ኮን የእናንተ ድፎ አሯል አዎ ይሆናል ያ ብቻ ምቀኝነቱ ምናምን ይሄ የምትዩ በልጆችሽ ምናምን ትቀጣጫለሽ ለምን መታሻት የኔ ልጅ ለምን ነው የለም እንደውም ያንቺ ልጅ ጎረቤት ነው የሚቀጣው ሶ ድሮ የነበረው ቫይብ ይሄ መዋደዱ ምናምን አለ መተሳሰቡ እንጀራ መዋዋሱ እውነት ነው አዎ ሽሮ አስፈጭተሽ እንኪ ቅመሽ ምትዩ ጎረቤት አለሽ አሁን ላይ ለማን ነው ምትዩ ዘይት ራሱ በቃ ተቀንሶ ስጭኝ በሚቀጥለው በርበሬ በሲኒ ምናምን እኔ አስታውሳለሁ በርበሬ በሲኒ ምናምን ቅመሱ ብለሽ ይዘሽ ትሄጃለሽ ይላካል ሽሮ አስፈጭቻለሁ ቅመሱ ተብሎ ልጅ ይመጣና ይሰጥሻል ይሸታል ይባላል አዎ ስለዚህ ይሰጣል እኔ አስተውሳለሁ አሁን ላይ የለም እንትን ትዋዋሽ ጫው ትዋዋሻለሽ ዘይት ትዋዋሻለሽ እኔ ስገዛ ሰጣለሁ በዚህ ለክተሽ ምናምን ተብሎ የሆነ ቃል ትለኪና ትልኪያለሽ ከዛ በሱ ተሞልቶ ይሰጥሻል አንቺም በሱ ሞልተሽ ትመልሽ አሁን ላይ ይሄ ነገር የለም ሲጀምር እነዛ ነገሮች የሉም ኦፍ ኮርስ ሰው ልጅ በነበረው ይኖራል ማለት አይደለም ግን ያ ነገር ጠፍቷል መተሳሰብ የምትዩ ነገር የለም ጠፍቷል ግንብም እኮ ለግንብ ሸፈነሽ በቃ እንደዛ ነው የሚሰማው ላትገናኙ ላትቻለሽ አዎ ከዛ ደግሞ ሰፈር ውስጥ የነበሩ ሰዎች የሉ ወይ ሸጠውት ሄደዋል ወይ የሆነ ቦታ ሄደዋል ወይ አርፈዋል ወይ ልጆቻቸው አግብተው አብረሽ የኖርሻቸው ከልጅነት ጀምሮ የሉ የት ቦታ እንደተደራረሽ አታውቂውም ሶ አንድ ዲፈረንሱ ምንድነው ድሮ ላይ ነበር እኔ ሁሌ ምን ይመስለኝ ነበር ድሮ ማን ላይ ይመስለኝ ነበር በቃ ይሄ ሁሌ አብረን የምናዘበዝ ይመስለኝ አይደል የሆነ ላይፍ የሆነ ሰዓት ይገነጣጥልሻል ወላ ያን ሰው ራሱ እንዴት ነው ላታዩ ትችያለሽ እሺ ማመት አሁን እኔ አብረን የተማርኳቸው ውስጥ በቃ ወይኔ እንትና እኮ የት ነው እንትና የት ናት ምናምን እላለሁ ለምን አትገናኛት ምን አሁን ላይ ተረዳሁት ላይፍ ላይክ አሁን እንደዚህ የኖርኩ ድሮ የነበርሽው ልጅነትሽን የኖርሽው እያንዳንዱ ሰው የት ላይ ምን ሆኖ ይሆናል ምን ላይ ነው ያለው የምትዩን አትኖሪውማ ስትጽፍ የነበራችሁ የት እንዳላችሁ ኮሜንት ላይ በተለይ የኔ ምትማቱ አለቃዬ ነበር ካስተማሪ ጀምሮ የተሻለ ምግብ ካለሽ የተሻለ ምግብ የጣፈጠ ምግብ ካለሽ መጀመሪያ ያንቺን እንብላ በግሩፕ አድርጎ ይበላሉ አንድ ላይ ስለነበር ግን ይሄ ደስ ይላል እኔ አሁን በፊት ላይ በጣም ያብታም ልጅ በምን ነበር የምትለዩ እናንተ ጋር ካሉት ልጆች ብትይ እኔ እንጃ ምናልባት በቤት እቃቸው አላቅም ማለት አንለያየም የዛን ሰዓት አስበህ ነው ታውቂያለሽ አታስብም ሲጀምር ልንገርሽ ለዓመት በዓል ራሱ ተለየን እንዳይባል የሚገዛልን ልብሶች ክሬሽን ከሆነ ወይ ቀሚስም ከሆነ በዛን ጊዜዎች ተመሳሳይ ናቸው ልብሶች ለምን ያንቺ ተመሳሳይ ናቸው አሁን ስኒከሮች ስታይላቸው ምናምን ተመሳሳይ ነው ሶ
ብቻ ከለር የተለየ ወይ ስታይል ከሆነ ያቺን አመት ባል ለብሰሽ ለመውጣት ያለችሽ ለመታየት ከጓደኞች ጋር ከዛ ግን ምንድነው ስለዚህ ጨፍረው ወደሚጨፍረው we no there is no አትለያይም የለም ለየት ያለ አሁን ላይ በደንብ ነው የሚለየው አሁን ላይ ሀብታም ልጅ ኦፍ ኮርስ ወይ ብራንድ ሽቶ ይለያል ወይ ሲጀምር የሀብታም ልጅ አሁን ባሁን ለሰት ሆያው ይምላ ታገኙ ወይ አበባዬሽ ላይ ታገኛት እና ያኔ እኮ እንደዛ አይደለም በፊት የሀብታም ልጅም ብትሆኚ ምናምን የሆነ ቤተሰብ ካልከለከለሽ እንደኔ እንጂ ትጨፍሪያለሽ ከሀብት ጋር እኮ የለውም ነው የምልሽ ሶ አሁን ትልልቆች እንደውም ይጨፍራሉ ቢያንስ አርቲስቶች ዞር ዞር እያላችሁ ትጨፍሩልናላችሁ እንጂ አሁን ላይ የሰፈር ልጆች ምናምን ህጻናቶች እንደሱም አልፎ አልፎ ከመጡ ነው አበባ ማዞር አሁን ቢዝነስ ነው አሁን ላይ አክቹሊ ፖይንታችን ምንድነው ያው ልጅነታችንን በፊት ላይ ያለውን ለመንካት ነው ሰው ያው ተመልካቾቻችን በጣም ብዙ ወደ ኋላ መለስ እንድትሉ ነው ያው ትጽፉልናላችሁ ኮሜንት ላይ ምን አይነት በቃ የሚያስቅ ነገር ያሳለፋችሁት ልጅነት ያጠፋችሁት አሁን ላይ ስታስቡት የሚያስቃችሁ ያረጋችሁት ነገር የሚያሳፍርም ቢሆን ከታች ኮሜንት ላይ ጻፉ ላይክ እንደ ትውስታ ሶ አሁን ደግሞ ዳውን ስንመጣ አሁን ልናወዳደር ነው ዘንድሮ የድሮቹ አምጥተን እኛ ላይ እናስቀምጣቸው ዘንድሮቹ ተብለን ጀነሬሽን አሁን ያሉት ጋር ያው ኦፍ ኮርስ እኛም አብረን እንካተታለን አይደል ግድ ነው ያው የኖርሹ ስለሆነ ግን የመጡት ጀነሬሽን የሚባለው ብልሹ ናቸው በቃ ላይፋቸው ብልሹ ነው ጊዜው ነው 8ኛው ሺህ ነው ተብለን ነው እየተወቀስን ያለ ነው ወይ ደግሞ እየተወቀሱ ያሉት እየተወቀሰን እንጂ የዘንድሮ ያ ነው ከኛም በታች አሉ ከኛ ነው መላቀድሳችሁ ጠፋ ለዛቢሶች ወየናንተስ ትዳሩ የተበላሸ ሁሉ ነገር በቃ ሚዲያ ላይ የሆነ ለራስ መኖር ሳይሆን በቃ ሾው አፕ የሆነ ብቻ ሁሉ ነገራችን እንደተበላሸ ማንረባ እንደሆነን ጥቅም እንደሌለን ቤተሰብ ማስተዳደር እንደማንችል ላይክ ሴቶች ከተባለ ዲቃላ መጣች አይደለ በፊት ነበር እሱ ሴት ልጅ በጣም ትደፈራለች አይደለ አቢዩዝመንት አለ አሁን ላይ በዛ ተባለ ወይ በጣም አበዛ አሁን ረገጣው የሚጀምረው ምንድነው እንራገጥ እኔና አንቺ ኦዲየንስም እንዲያስብ ፈልገው እኔና አንቺ አይ ቲንክ እንስማማለን እዚህ ላይ አንዳንዴ ላለው የድሮ ጀነሬሽን ያውን ጀነሬሽን ላይ ተጽዕኖ አለው ብለሽ ታስቢያለሽ ወይ በጣም እኔ ጭራሽ እኔ ማለት ነው እውነት ማለት ነው ማለት ማንንም ሰው የዘራውን ነው የሚያጭዳው በፊት ላይ የዘሩትን አሁን ላይ ያዩን ነው ብዬ ነው ማስበው የዛሬ ወይ እናንተ ወይ እንደዚህ ማለት ማንንም አይችልም በቃ አንችልም ለምንድን ነው ማንችለው ምክንያቱም አሁን ለምሳሌ እንዴት ነው ሶሻል ሚዲያ ላይ እንደዚህ በዛ መሳደብ በዛ እንደዚህ በቃ ባለጌ በዛ ምናምን ይባላል አይደል በፊት ላይ ድንጋይ ላይ ቁጭ ብሎ የሚቅም የነበረ አሁን ቲክቶክ ከፍቶ ይቅማል በፊት ላይ በየሰፈሩ እየሄደች የምታወራ ከሆነች አሁን ቲክቶክን ከፍታ ላይ ቁጭ ብላ ታወራለች ገባሽ አይደለ በፊት ላይ የሚሳደበው ሰፈር ላይ አሁን ላይ ቲክቶክ ከፍቶ እኔ ጉቤው እኔ እንደዚህ ብለ ይሳደባል ይሄ አሁን ምንድነው መስኮት ነው ሶሻል ሚዲያው እንጂ በፊት ላይ ያየውን የተዘራ እንዴ በፊት ላይ እኮ እንዴት ነው ነገረኛ ጎረቤት ነገረኛ ሮጊት ሰፈር ውስጥ የለችም በጣም አለ በጣም የሚናገረው ምናምን የምትል አሁን ላይ ለማዳኑ እሷ ተዋት ነው የምትለው አሁን ላይ የት ናት ቲክቶክ ላይ ነው ባሁኑ ማለት ሲመጣ የሷ ገለባት ቲክቶክ ላይ ማንነሽ አንቺ ማን ስለሆንሽ ምናምን ትልሻለች እና እሷ እንትናት እንዴ ከሆነ ፕላኔት ወድቃ ነው አይደለም በቃ በፊት ላይ የዘሩትን ሁላችንም ዋጋ እስካል ራሴ ጥፋተኛ ነኝ ወይ ደግሞ እኔ ነኝ ብለው እስካላሉ ድረስ መጠቋቋም አንችልም ሉሲ ጨረሰችው ቆሎን በቃ አንችልም በቃ ማንንም ሰው አይችልም አስቀሪልኝ ትንሽ ልትጠጪ ነው ነይ ቁጭ ነይ ጎሽ አንቺም ቁጭ በይ ሉሲ ዛጋ ቁጭ በይ ያት እንግዲህ ቁጭ በይ ሉሲ ቁጭ በይ ይኸውልሽ አሁን ለምሳሌ ልንገርሽ ቁጭ በይ አንድ ቤተሰብ አጨልሽ አይደል ብዙ ጊዜ ደግሞ ልንገርሽ ሴቷ ምን አላት ምናምን ተብሎ አይጠይቅም ማስተዳደር ያለበት ወንዱ ማለት ለምሳሌ ሴቷ ምንም የላትም እንበል የደሃ ቤተሰብ ናት ወንዱ የተሻለ ነገር አለው አይደል ሶ ማታቆን ሰው አመጡላትና በዛ ጊዜ እሺ ማለት ግዴታሽ ነው ደግሞ እውነታው ልንገርሽ ያንቺን ህይወት የሚኖርልሽ ቤተሰብሽ ነው በድሮ ጀነሬሽን እነሱ ናቸው የሚኖርልሽ የሚያቆልሽ ምን መማር እንዳለብሽ ምን ማድረግ እንዳለብሽ እነሱ ነው ነገር የሚመርጡት ህይወትሽ የሚመርጡት ወደፊት መሆን ያለብሽ እነሱ ናቸው አይጨነቁልሽም ሐሳብሽን ሼር አይቀበሉሽም ሼር አያረጉልሽም ምንም ነገር ሶ
መጣላት መማር እየፈለግሽ ወላ መጣላት ሶ እቺ ልጅ አሰራም ስራ the only thing ህይወቷ የሚሆነው ምን እንደው ታውቂያለሽ ከዚህ ሰው ጋር ከተጋባች በኋላ ልጅ መውለድ እሱ አስፔዛ ማሟላት ብዙ ጊዜ ወንድ ልጅ አስፔዛ ማሟላት እንዳለበት ብቻ አድርገው ያስባሉ የሆነ ሴቶች በቃ እንትን አድርገውናል ቶርች አድርገውናል ባይዘው ገባሽ ወንድ አስፔዛ ማሟላት ብቻ እንደሆነ ሶ እቺ ልጅ ስራ ትሰራም እቺ ሴት ስራ ትሰራም ሶ ልጆቿን ተሰድጋለች እሱ ያሟላል ቤተሰብ ምንድነው የሚያየው አንቀባሮ ነው ያኖራት ያለው አይደለ ግን የቤት እመቤትነት ነበር በፊት የእናት ለሴት የቤት እመቤትነት ክብር ነው እንትኑ ይሄ እንዴት ነው ሴት ልጅ ሴት የምትሆነው ትዳር ይዛ የቤት እመቤት ስትሆን እንጂ ወጣ ስትሰራ አሁን እኮ ወጥቶ መስራቱ እኮ የመጣው እኮ ነው ቅርብ ጊዜ ያንን ምልልሽ ክብር ነው ለሷ የቤት እመቤትነት ክብር ነው ለነሱ በዛ ጊዜ አይደለ ግን ሌላ ቤተሰብ ማያውቀው ምንድነው ምን ያደርጋት ምን ይጨቁናት እንዴት ያኖራት እንዴት ይደብድባት ምንም የሚያውቁት ታሪክ የለም ሶ ታፍቅረው አታፍቅረው they don't care አሁንም ግን ቢደበድብሽ ቢመታሽም ብትጣሉ ብትበዲው በሴም ነው ማንም ምንም መተዳደሪያ ከሌለሽ በሴም ነው እንደዛ ነው ተቀመጪው እኮ ያልኩሽ እኮ ነው they don't care አያረጉም አሁን ያውኖቹ ደግሞ ችግራቸው ልንገርሽ ወድጇለሁ እሱ ያኖረኛል ያው መጀመሪያ የምትኖረው ስሜት አለች አይደል ስትዋደጂ ሶ የድሮ ቤተሰብ ነው ይመርጥልሽ አሁን አንቺ ነሽ የምትመርጪው ይኸውልሽ አየሽ አሁን ኃላፊነት ትወስጃለሽ ለራስሽ ቢመታሽም ቢበድልሽም ብትበድዩም ኃላፊነት አሁን እሱ ከእናቱ ቤት ወጥቶ ቀጥታ እኔ ቤት ይመጣል እኔም ከእናቴ ቤት ወጥቼ ቀጥታ እሱ ጋር እመጣለሁ አንድ ላይ እንኖራለን ብበድለው ምን ብለው እሱም ቢበድለኝ ራሳችን ተመራርጠን ነው ስለዚህ እርስ በርስ ዋጋ ተከፋፍለን ወይ እናስቀጥለዋለን ወይ እንለያያለን በፊት ላይ ቢሆን ግን ባንቺ ምርጫም ባይሆንም ሳትመርጪ ገብተሽ መለየት የለም እዛው እርስ በርስ እዛው እየተቻቻልሽ ትሄጃለሽ አሁን ላይ ግን እርስ በርስ ሲሆን አይነት ነገር መስዋዕትነት ተከፋፋያለሽ አለዛ አንቺን በመንገድሽ እሱን በመንገዱ ትሄጃለሽ ማለት ነው የራስሽ ምርጫ እስከሆነ ድረስ ከዛ ግን ያኔ ቤተሰብ ምን ይልሻል ድሮም የዛሬ ልጆች ምንም ድሮም በቃ አለ አይደል ይሄ በቃ የሆነ እነሱ ያደረጉን ነገር ጥሩ የኛ ነገር መጥፎ ያደርጉታል እንደዛ አይደለም ኖ አዎ በቃ እነሱ የኖሩት ላይፍ እዚህ ጋር ሳይሆን የተቀየረ ነው ሶ ቴክኖሎጂ አበላሻቸው አሁን እኔ ለቤተሰቦቻችን መጠየቅ የምፈልገው ላይክ ሐሳብ ላይ እንድታስቀምጡ የምፈልገው ድሮ የነበረ ነገር ነው አሁን ይዞ ነው የመጣው ጀስት ቴክኖሎጂ አደገ ጨመረ ከቴክኖሎጂ ጋር ሆኖ ተቀየረ እንጂ ወይስ ትክክለኛ ድሮ የነበረው ነገር ራሱን የቻለ ሆኖ አሁን ያለው ጀነሬሽን ደግሞ ራሱ ክሬት አድርጎ እየኖረ ነው ወይ ነው ሰው እንዲላየው የምፈልገው እኔ እንግዲህ እኔ የምለው የቅድም ሐሳብ ነው በቃ በፊት ድሮ የነበረው ነገር ጋድ ወጣ ነው አይደለ ያወጣው ፍለፊት ቺቲንግ ድሮ ተደብቆ በክብር ምናምን ነው ሳይታይብሽ አሁን ፊት ለፊት ነው አንቺ ራሱ ቺት በታሪክ ሌላ ጓደኛሽ መጥቶ ሶሻል ሚዲያ ላይ ተወጣ ካርቶን ፓርቲቱ ምናምን ስቶሪ ታይም ተብሎ የሚፖስታ በፊት ቢሆን ቡና እየተጠጣ እናልሽ በታየንትና እንዲያርጋ በታይ ትናገሪ ብላ ነው የምትነግርሽ አሁን ስፓርቷን ፓርቲቱ የተባለ ሚዲያ ላይ ተሰጫለሽ ማለት ነው ስለዚህ አሁን ያቺ ያልሽ መታወራውና እቺ ፓርቷን ያለችው ምንድነው ልዩነት እሺ አሁን ላይ ያለ ችግር ምንድነው ድሮ የሌለ አሁን ራሳችንን ብቻ የሚመለከተን ምንድነው የኛ ጥፋት ብለሽ ታስቢያለሽ እነሱ የማይመለከታቸው ድሮ ያላመጣው እኛ አሁን ያመጣ ነው እነሱ ከሚሉን አንፃር ምንድነው ራሳችን አምጥተን እንደ ጥፋተኛ ይሄ ጀነሬሽን ተብለን ለመጠራት የኛ ጥፋት ምንድነው እየጠጣሽ እየጠጣሙ ቀኝ እኔ አላቀም ጥሩ አይደለም ታላሻለው ካለበለዚ እኔ ይሄ አለ ብዬ አላስብም ምን እውነት ከነገር አንቺ ሁሉም ነገር ከዛ ይመጣ ነው ምንም ማለት ሶሻል ሚዲያ ነው በቃ ይሄ ቲክቶክ ባለባበስ ምናምን አለባበስ ዘመን አመጣሽ የሚባል ነገር አለ አሁን ሶስኛ ነው አዎ አለ ድሮ ሽፍንፍን ነው ሽፍንፍን ነው ግን የበፊት እንትኖች እኮ አለባበሶች አሁን ይመጣሉ በፊት የዘጠና ነው የተፋሽ ነው ጂንስ ሱሪው እዚህ ጋር ነው ከዛ እዚህ ላይ ቲሸርት ይቋረጥና እንዲህ ቀጫጭን ወገባቸው ምናምን እንደዚህ አዎ ግን አሁን ለምሳሌ እነሱ ምን ያለሽና መገላለጥ ያላት ሴት ወገቧ ግብት ያለ ምናምን ሆነ አሁን ፋሽኑ ነው ቀጭን ሴት ነበረች ተወደደ አሁን ቂጥ ያላት እንደዚህ ቂጥ ለማውጣት መከራ ነው ዳሊ ከዛ ወገብሽ ግብት ብሎ ምናምን በቃ እንደዚህ ምናምን ስትይ አሁን በቃ ያ ነው በፊት ላይ ደግሞ ቀጫጭን ናቸው ስለዚህ ልብስ ይሄ ልብስ ይሆን በጊዜ ነው እንደዚህ የሚከደው አሁን ላይ ለምሳሌ ስትሽን አንቺ ግልጥጥ ያለ ልብስ ልጅሽ አርገሽ ብትወጪና እኔ ደግሞ እንደዛ ያልሆነ ልብስ ቦታ አንቺ ነሽ የምትታዩ ነታው
እንዴ ታዲያ ያ አጠገባቸው አለ ሰው ሰፋቸው ለሚዘጋ ይሄ የኛ ነው ብለሽ ነው የምታምኚው? የራሳችን አሁን ራስሽ ደግሞ ስታይል ክሬት ታደርጊያለሽ። ድሮም እኮ ያሉ በቀሚስ ውስጥ ሆኖ ምናምን ወንዶች አሁን ቀሚስ ነው ሴቶች ረጃጅም የሚያደርጉት ግን በቃ ያሉ ትሽ ብለውም ቢሆንማ የተሰናቸው አሁን ደግሞ ቀሚሱ እንትን አለላቸው ትንሽ ያዘላቸው አጠራላቸው እንዴት ነው ማየት ማለት ተመቻችቶላቸዋል አሁን ለማየት ነው። ያ ግን ሞስት ነገራችንን አታክ ያደረገው መታየት መገላለጡ ጀነሬሽን ነው አይደል? እኔ የተዘራነ በቅለናል። ስለ ሀሜት እናውራ። ለምሳሌ የድሮ እናቶቻችን አያቶቻችን ቡና ላይ ቁጭ ብለው ከተክታሉ። አዎ ግን ከታ ጀማ ግን ያ ክትከታ እዛው የሚቀር ይመስለኛል አንዳንዴ። ላይቀርም ይችላል። እንዴ አሁን ለምሳሌ አንቺ ቡና ዛጋ እየጠጣሽ ነው ገባሽ? እዛ ጎረቤት ተጠራርተውና እየተጠጣ ምናምን ጠጫ ይዞሽ ምናምን ይባላል። ከዛ ሄድ ስትራ ይገርምሻል። አሁን ባሏ እንደዚህ ቅጥቀጥ አርጓት በቀደምነታ ለሊቱ ተብሎ አንቺ ስትሄጂ ነው ግን ስለዚህ ምን ክትከታ አይደል እንዴ? ይሄ ደግሞ በእኛ ጀነሬሽን መጣሽ እናቴ ደውኩ ልድገምሽ ስለኮ ምናምን ይባላል ያባሽ። ስለዚህ ክትከታ ነበር። ሶሱ ወደ ወጣው ግን ምን እንጂ ሶኒያ ኖኤል ሰማሻል ብዬ ትመጣለች ላይ እናገራለሁ። ታዲያ ማለት በቃ ፊት ለፊት ነው የዘሩትን ያጨዱ ያሉት። ከዛ እኛም ደግሞ እየዘራን ነው ማለት ድሮ ቡና ላይ የነበረው አሁን ላይቭ ሶሻል ሚዲያ ላይ ሆነ ሁሉ ነገር ነው ባይዘው። አሁን ለምሳሌ ልንገርሽ ወንዶች አሁን በቃ እንኳን እንትን በፊት እንኳን በቃ አለ አይደለ ወንዶች እንደዚህ ሄደው በቃ እንደ ወንድ ምናምን ያወራሉ ገባሽ? መጣላትም ካለባቸው ምንድን ነው የምትለው ምናምን ተባብለው አሁን የሆነ ወንድ ካስቀየመ ብሮድካስት ላይ እንደዚህ አርገና ይገርማቸዋል ምናምን ሁሉም የበላይነቱን እዛ ነው ማስየት ችግር ሁሉን ነገሩን እዛ ነው ባታ ላይ ጋር እሺ በሴት ልጅ አቢዩዝ በመደረግ ሴት ልጅ አሁን በጣም ሬፕ በመደረግ ሴት ልጅ በመጨቆን ድሮ ነበረ በዚህ ልክ ወይስ አሁን ነው ያለው? አሁን ባሰ ነው የሚባለው እኮ እንደ ቅድሙ ወጣ ነው ወይስ ድሮ ስለማንሰማው ነው ገበና ተብሎ ይቀራል? አሁን ቤተሰብ ገበና አይወጣም። ስለዚህ ልጅሽ they don't care ለሷ ስሜት ማለት ነው። እንዴ ውርደት ነው። በነገራችን ላይ ከተደፈረችዋ ሴት የበለጠ ቤተሰብ ይዋረዳል። በተለይ ጎረቤት አካባቢ ታቀሷ አካባቢ ከሆነ ያቺ ልጅ ያጠቃት ይዋረዳል። ስለዚህ አሁንም ግን አለ ታውቂያለሽ። ይሄን አሁን መናገር የማይችሉ ክብሩ ስለሚበልጥባቸው መውጣት የማይችሉ ገባሽ? ግን አሁን ደግሞ ምንድነው ሶሻል ሚዲያው ሌላ ጥቅሙ ደግሞ ይሄ ምንድነው ከድሮ የነበረው ይታመቃል። አሁን የነበረው ግን አትሊስት ትወጫለሽ። ከዛ ጉድ ጊዜው ምናምን ታያለሽ። በፊት ላይ በጣም እንደነግጥ ነበር። አሁን በዛ አሁን ለምሳሌ ሞት በዝቶብሻል። ምንም ይገርምሻል፣ ሌብነት ይገርምሻል። በፊት አሁን እከሌ በእንደዚህ ልክ ሰረቀብኝ በስመ አብ ብለሽ ታደንቂዋለሽ። አሁን ነው አታደንቂም። በቃ አትደነቂ ኖርማል አትደነቂም። ኖርማል ነው ጠጁ እየሰራ ነው። ግን አሁን በፊት ላይ የነበረ አሁን ላይ የሌለ አሁን ላይ ያለ በፊት ላይ የነበረ ነገር የለም። የተዋረስነው ነገር ነው። እንደዚህ እየተጨባበጠ አሁን ያለው ደግሞ ትንሽ ዘመን ያደርጉታል። ምንድነው የምናደርገው? ዘመን እናደርገዋለን። የሆነ ነገር ታደባብሸዋለሽ ገባሽ? በቃ የሆነሽ ነገር አሁን ለምሳሌ በፊት ቢሆን በቃ እንዴት ነው አረ ይሄ ነገር አይወራም እንዴ? ሰው ፊት እንዴት ይወራል? አረ ምን ሆነሽ ነው አንተ በራስሽ ኪፕ እንድታረጊ ማን ነው የሚልሽ? ማን ይልሻል? እንደውም ካላወራሽ ነው ነውር የሚመስለው አሁን። ስለዚህ ሁሉም ሰው አሁን ላይ በቃ ሚዲያ ነው በቃ እንጃ የሆነ እንዴት ነው ንስሐ የሚገቡ ነው የሚመስሉት አንዳንድ ሰዎች። በቃ ሄደሽ ቁጭ ብለሽ ማስተማሪያ ታሪኮች እኮ ይኖራሉ ገባሽ? ለሌላ የተኖረ ህይወት አሁን እንዲማሩበት ምናምን የምታወሪው ነገር አለ ግን አሉ በቃ አንዳንድ ነገሮች ደግሞ አሉ። እነሱ አሁን ፈጥረውት የአሁን ትውልድ የማይረባ ሆኖ የአሁኑ የሆነ እንትን ሆነን ምናምን ሳይሆን ጀስት በቃ አሁን ላይ ግን በፊት ላይ ነበር። አሁን ላይ ግን እኔ ደግሞ ከድሮ የሌለን ደግሞ አሁን ላይ ነው የሚደብረኝ ደግሞ ምንድነው መሰለሽ ይሄ መተዛዘኑ መተሳሰቡ አለ እኮ ኖ በዚህ ልክ አይደለም። እውነት ለማውራት አይደለም። ካለቀሽ አሁን አለ አሁን እንደውም ሚዲያ ላይ ነው ጥሩ ተመልካች ነው። እሱም ተመርጠሽ ነው እውነት ለማውራት እሱም ቻንስ ካገኘሽ ነው
ከዛ ሁሉ ካለ ሚዲያ ቻንስ ካገኘሽ በሰው ካገኘሽ ያን መጀመሪያ ለቅሶ ገና ትሬንድ ሳይሆን በቪዲዮ ተጠቀሚያለሽ ነው። እኔ ልልሽ የፈለኩት እኔ ራሴ ቢጀምር ከቅርቡ ጠብቁ ነው። እኔ ማለት የፈለኩት ይሄ ድሮ ላይ እውነት ለማለት ፍቅሩ ነበር። ድሮም እኮ ይወጣልሻል ምናምን ተዋቶ ለቅሶ ሲሆን ተዋቶ አትቸገሪ ምን ይሆን ይደረጋል። አሁን ደግሞ ሶሻል ሚዲያ ላይ የሆነ ነገር ብትሆኚ ከስንት አንድ ነው። እኔ ደግሞ ሶሻል ማህበራዊ ኑሮ ላይ ነው ማወራሽ። ድሮ ላይ ነበረ መተዛዘኑ፣ መተሳሰቡ፣ ፍቅሩ ይሄ እንብላ እንጠጣው አለ። አሁን ላይ ግን እኔ በብዛት ይሄን ነገር አላየውም እውነት ለማለት እኔ እንጃ ነው። አሁን የመብላት የመጠጣት ችግር አለብኝ ብዬ አላስብም። አሁን ላይ ማለት ነው የሚጠላሽ ሰው ራሱ አብሮሽ ሊበላና ሊጠጣ ይችላል። ነው እንደዛ ሳይሆን ይሄ የመብላት የመጠጣት ቁርጥ ላይ አሁን ለምሳሌ ድሮ ቤትሽ ውስጥ ኪፕ የምታረጊው ምናምን አሁን ለምሳሌ እንትና ስጋ ቤት ትሄጂና በግሩፕ ሆነሽ ትዝናኛለሽ፣ ትጠጫለሽ ምናምን ያው ክለብ እንደፈለግሽ ትሄጃለሽ። ኢትስ አ ሞመንት በቃ ሞመንት ናት እንጂ የትኛው ጎረቤትሽ ጠርቶሽ የትኛው ጎረቤትሽ እንትን ብለሽ ነው የምትኖሪው። በጣም ፍቅር ነበር አለ ብለሽ ፍቅር ነበረ ብለሽ ነው ድሮ ላይ ፍቅር አለ። ሀሜቱ እንዳለ ሆኖ መጠላቱም እንዳለ ሆኖ ግን ፍቅር አለ፣ መተሳሰብ አለ። እውነት ሳወራሽ አሁን ላይ እኮ ማንም በምን ሰዓት ማውራት እንዳለብሽ፣ ማን ላንቺ እንደሚሆንልሽ፣ ማን በምን ጊዜ ምን እንደሚሆንልሽ አታውቂም። አታውቂም። እውነት ነው የምልሽ። አሁን ድሮ ላይ ከምሬ ነው እኔ ብዙ ነገር አያቶቻችን ሲወራል እንጂ ነው እንትን ብለን እኮ አይደለም ዲቴል የዛ ያለ አለማሁን እናቴ አሁን በቃ በፊው የዘንድሮ ልጆች እኮ ድሮ ጓደኝነት ድሮ እኮ በቃ ብላ በጣም የድሮ ነው የምትወደው። የድሮ ጓደኝነት ላይ መጣሽልኝ። የድሮ ጓደኞች ስቲል ብታገኛቸው አሉ። ያሁን ጓደኛ ግን ወይ ጥቅም ፈላጊ ነው ወይ ሀሜተኛ ነው ወይ ጀርባሽን ነው የሚወጋሽ ወይ ስትነሽ አይወድም። ሁሉንም አይደለም እያልኩ ያለሁት የተወሰነ አለ፣ ግን በዛ ያለ ነው። መነሻሽን ጠብቆ የሚጥልሽ ጓደኛ ለምታምኚው ሚስጥርሽን የነገርሽው ገባሽ። አንዳንዴም ቴክኖሎጂ ያበላሻል። ቴክኖሎጂ ያበላሻል። ጓደኝነትን እንትን የሚለው ኖ ያበላሽሻል። ቴክኖሎጂን በበዛ ቁጥር ያበላሽሻል። አጠቃቀሙን ካላወቅሽው ከጓደኝነት ጋር ግን ምን ያገናኘዋል? አሁን ከጓደኝነት ጋር አገናኘሁት እኮ አይደለም ያልኩሽ። ቴክኖሎጂም ለአሁን ጀነሬሽን ለተባል ነው ያስጠይቀናል። አጠቃቀሙን ካልቻልንበት በፊት ምንም የላቸውም ነበር። በጥሩምባ ምንም የምታዩ ታሪክ የለም። ምን ይፈጠር የምታዩ ታሪክ የለም። ዜና ሬዲዮ ፕሮግራም ትዝ ይልሻል? እኛ ራሱ ፓርላማ እኮ እንደ ተከታታይ ድራማ ነበር የምናይ ነበር። አሁን ግን ቲቪውን ላኮ ማየት አሁን ድሮ የነበረ የህፃናት የአባባ ተስፋዬ ልጆች እንደዛ ተሰብስበው አሁን ከሌ ቲቪ ያለው ከሌ ምናምን ሄደሽ የምታዩ ሰው ቤት ቲቪ ልታይ ከሄድሽ ደግሞ ጫማ ሰልቀው ቤት አስጠርገው ተቃሳጥሮሽ ምናምን ጫማው ልቀሽ ነው ገብተሽ እንደዚህ የሆነ ሰርቪስ ተሰጫሽ። ከዛ በኋላ ልክ እንትን ሲል ማለት ነው የሆነ ወይ ድራማው ምናምን ሰልቅ በቃ አሁን ይቀዝቅዝ ይባላል ቲቪ ይዘጋል ማለት ነው። ከዛ ያቺ ዳንቴል አለች ማትቀር ዳንቴል ይለብሳል ትወጫለሽ። አሁን እኮ 24 ሰዓት ነው ቲቪ የሚባለው። ከዛ ከቤተሰብ ጋር ተሰበሰበ። ለምንድን ነው እንግዲህ 24 ሰዓት የምናበራው? ልንገርሽ ያኔ የድሮ ጊዜ ደግሞ ቤተሰብ የሚባል ነገር አለ። ትሰበሰበ ያለሽ ማታ ብዙ ታወሪያለሽ፣ ልጆች የራሳቸው ይጮታሉ። አሁን ላይ ኤቭሪባዲ ኢዝ ኦን ሶሻል ሚዲያ ገባሽ? ብዙ የምትሄጂባቸው መንገዶች አሉ። መብራት ሲጠፋ ወይ ደግሞ ስልክሽ ቻርጅ ሲዘጋ ነው የምታወሪው። እኛ ጋር ራሱ መብራት አይደለም መብራት ሲጠፋ እሺ ተብላ ምን ነው ካልሆነ ግን ቻርጅ ሊያልቅብሽ ከሆነ ሰክተሽ ታያለሽ። ግን ይሆን አይደለም መብራት ከሌለና ደግሞ ስልክ ቻርጅ ከሌለ ከቤተሰቦች ጋር ነው የምታወሪውና እንዴ ጥሩ ሰው ነበር ያ እንጂ የለም። ኤኒዌይስ ሐሳቡን ያው እንደኔ የራሴን ሐሳብ ተናግሬያለሁ። አዎ ማለት እኔ ሁሌም እንደኔ ነው የማወራው። እንደኔ ግን ምንም ያመጣው ነገር የራሳችንን ነው የሚወክለን እንጂ የለም ብዬ ነው። ምናልባት ስናወራ ከቃላት መሳሳት ከሐሳብ መሳሳት ይሄ የኛ አስተሳሰብ ነው። እኔ የራሴን ነው፣ አንቺንም አልወክልሽም። አሁን እዚህ ጋር ስናወራ ጀስት ፕሮግራማችንም እንደዛ ነው። ተመልካቾቻችን፣ ቤተሰቦቻችን እናንተም ስትጽፉ ኮሜንት ላይ እንደራሳችሁ ነው የምትጽፉልን። ሁሉም ሰው የራሱ አስተሳሰብ፣ የራሱ ማንነት፣ የራሱ አስተዳደግ፣ የራሱ አመለካከት፣ መልካችን ሁላ የተለያየ ነው። እንደ መልካችን ሁላችንም አስተያየታችን፣ ሐሳባችን ይለያያል። እኔ እንደኔ፣ እሷም እንደራሷ፣ እናንተም እንደራሳችሁ ምን አይነት ሐሳብ አላችሁ? እኔ እንደኔ ሐሳቡ ምንም የፈጠርነው ነገር የለም የወረስነው እንጂ ብዬ ነው እንግዲህ እስካሁን
እኔ ደግሞ ያው የወረስነውም እንዳለ ሆኖ እኛም የፈጠርነው አለ ብዬ ነው የማስበው። የኛ ቤተሰቦች ደግሞ እናንተ ድሮ ለአሁን ጀነሬሽን ምክንያት ነው ምንም ቴክኖሎጂ ነው ይዞት የመጣው እንጂ አልተቀየረም ሁሉ ነገር ምትሉ ካላችሁ ሐሳባችሁን እናንተ እንደጻጻፉ። አይ የድሮቹ አይደሉም የድሮቹ የራሳቸውን ነው የኖሩት የአሁን ጀነሬሽን ደግሞ በራሱ ነው የተበላሸው የተሰጠን ስሞች በሙሉ ልክ ናቸው እኛንን ያመጣናችሁ ብላችሁ ምትሉ ካላችሁ ኮሜንት ላይ ጻፉልን። ሐሳባችሁን እዛ ላይ እናነበዋለን እና ያው አንዳንድ ጊዜም ሐሳብ መለዋወጥ ጥሩ ነው። ሁላችንም በነገራችን ላይ እኔ ምናምን አለው ሁሉም ሰው የራሱ አስተሳሰብ ሐሳብ ለሐሳብ የሰው ልጅ መጋጨት አለበት በደንብ እውነት ነው። ፐርሰናል አይደለም ሐሳባችን ወይራባሽ ግን ሁሉም ሰው የራሱ አመለካከት አለው። በቃ አይ እኔ ይሄን አልወድም ካለ የሱ ነው የማይወደው እኔ የምወድ ማክበር አለብሽ እኔ ነኝ ገባሽ። ስለዚህ ለራሴ እንደኔ ሰው ልጅ የሚፈልገው ነገር ማክበር አለብሽ። ከተሳሳተ ምከሪው ልክ እንዳልሆነ አንቂው። ከዛ ውጪ ግን መኖር የሚችልበትን ነገር ሲያስረዳሽ ወይ ደግሞ ማንነቱን ሲነግርሽ ስሚው። እንትና መጀመሪያ ፖዚቲቭ ነገሩን ንገሪው ከዛ በኋላ ኔጌቲቭ ነገሩን አስከትይለት። ኔጌቲቭ ከጀመርሽ እንሞክር በቃ እንሞክር ያሲኖ ብሏል እየሞከርን ነው ብሏል አይደል? እንሞክር ሰውን ለመረዳት በሐሳብ ብቻ መጋጨት ማለት ፐርሰናል አለማድረግ የሆነ በቃ እንዴት ነው ኃላፊነት ለመውሰድ ብንሞክር ሁላችንም እኔም ተጽዕኖ አድርጌ ያለው ቶሎ ብለን ሰውን ባንገምት ገባሽ ውስጥ ለመረዳት ብንሞክር ያው ሰውን ውስጡን አውቀሽ ምናምን እንትን አትጨርሹም። ግን ያው ቀድመሽ ከመታሹ ከሰበርሹ እኮ ውስጡን አታውቂም አይነግርሽም። ብዙ ጊዜ አይተሽው ማትወጂው ሰው ስትቀርቢ በጣም ትወጂዋለሽ። በጣም ብዙ ጊዜ ገመተሽ ደግሞ ያቃል ታገኝ ደግሞ የምትደነግጥሽ ማለት ቢስማ ምናምን ብዬ ከዛ ያን ሰው ሳወራው ምናምን ወይ ምን ሆኜ ነው ያልኩባቸው ነገሮች አሉ። ስለዚህ እንትን ማለት ጥሩ ነው በሐሳብ መነጋገር። ሁሉም ሰው እቺ ምድር ነፃ ፍቃድ ናት። መርጠሽ ነው የምትኖሪው። አብዛኛውን ነገር መርጠሽ እስከሆነ ድረስ ሁሉንም ነገር እኔ ያውቃለሁ ማለት አንችልም። ግን እንደኛ እንደኔ እንደሷና እንደናንተ ሐሳባችንን እንግዲህ ጻፉልን። በጣም እንወዳችኋለን። ዩቲዩባችንን ሰብስክራይብ፣ ላይክ፣ ኮሜንት በጣም ኮሜንት አድርጉልን። ሌላ እንድናወራላችሁ የምትፈልጉት ሐሳብ እንድንገልጽላችሁ የምትፈልጉት ምክንያቱም እኛ ላናስባቸው ምንችለው አንስተን ልንወይባቸው ምንችላቸው ነገሮች ከስር ላይ ጻፉልን። ስለምናነብ ኮሜንቶች በዛው ምን ቢስተካከል ደስ ይላችኋል፣ ምን ብንጨምር ደስ ይላችኋል። ያው የተለያየ ፕሮግራሞች ይኖሩናል። ላይክ እኔም የራሴን ዩቲዩብ ይዤ እዚሁ ላይ የራሴን የሆነ ሾው ይዤ እመጣለሁ። ያው ምን እንደሆነ አንናገርም። እስከዛ ድረስ ግን በመሃል እሷን አይመለከትም። ራሴ ብቻ መሰራላችሁ ነው። እዚህ ስቱዲዮ ውስጥ አይደለም ወጣ ያለ ነው። እስከዛ ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እና ደግሞ እኔን በጣም ውደዱኝ። ከሷ ያው ትከፋፈላላችሁ አውቃለሁ። ወደሷም ወደ እኔም ግን እኔ ምስኪን ነኝ። በጣም ጥሩ ሰው እንወዳችኋለን። ሰላም ሁኑልን እስክንገናኝ ድረስ ሀገራችንን እግዚአብሔር ይጠብቅልን። እንወዳችኋለን። መልካም ጊዜ። እንደኔ